ሰላም ሰላም ነው እንኳን ደህና መጣሽ ሰላም ነው ቴምር ፕሮፐርቲዎች እንባላለን እንደምትመለከቱት ይሄኛው ሳር ቤት የሚገኘው ሄድ ኦፊሳችን ነው ከናንተ ቲዩብ ደግሞ መጣችኋል የተለያዩ መረጃዎችን ለመጠየቅ እንዲሁም ደግሞ ለአድማጭ ተመልካቾቻችሁ መረጃዎችን ለማድረስ ነው የመጣችሁት ብዬ አስባለሁና እስኪ ያሉትን ነገሮች ሻይ ቡና እየጠጣን በደንብ ብሪፍ አደርግልሻለሁ ብዬ አስባለሁ እሺ መልካም እሺ እንኳን ደህና መጣችሁ ያው ከዞላቲው ለመጣችሁ የነበራችሁ እንዴት አገኛችሁ ዲማችን ቢሮአችን ደስ ይላል አሪፍ ነው አቀባበላችሁ ያቀማመጡ ሁሉም ነገር ደስ ይላል ሰላም ውድ የዞላቲው ተመልካቾቻችን ዛሬ ቆይታችን የሚሆነው በቴምር ሪል ስቴት በሄድ ኦፊሳቸው ነው አብራችሁን ቆዩ ሰላም እንዴት ነሽ የራስን አስተዋውቀ ማንነት እኔ ባየልኝ እባላለሁኝ በቴምር ፕሮፐርቲ ሴልስ ሱፐርቫይዘር ነኝ እና ያው ከዞላቲው የኛን ፕሮዳክት ምን እንዳለን እንዲሁም ደግሞ አሁን ላይ ያወጣናቸውን ኦፈሮች ለማየትና ለተመልካቾቻችሁ ለማድረስ እዚህ ስቱዲዮአችን ድረስ ወይም ደግሞ ጊዜያዊ ስቱዲዮ ወይም ደግሞ በቴምር ፕሮፐርቲ ሄድ ኦፊስ ስለተገኛችሁ በጣም ነው የምናመሰግነው ሙሉ መረጃ ለደንበኞቻችሁም እንዲሁም ደግሞ ለአድማጭ ለተመልካቾቻችሁ እንደምታደርሱ ሙሉ እምነት አለኝ እንኳን ደህና መጣችሁ እሺ ወደ መጀመሪያ ጥያቄያችን ስንገባ ቴምር ማን ነው ምንድነው የሚለው ነገር እስኪ አንዳንድ ነገር በለን ኦኬ ጥሩ ጥያቄ ነው ቴምር ፕሮፐርቲ ኦልሞስት ወደ 9 ዓመት አካባቢ ሆኖታል ከተመሰረተ ከዚህ ቀደም በተለያዩ ሴክተሮች ላይ ወይም ደግሞ የሥራ ዘርፎች ላይ የኢትዮጵያን ማርኬት ይዞ ነበር የነበረው አሁን ላይ ደግሞ በሪል ስቴት ዘርፍ ከተሰማራ በኋላ ወደ 8 የሚጠጉ ሳይቶችን በተለያዩ አካባቢዎች ላይ ለደንበኞቹ ገንብቶ አስረክቧል ወደ ለቡ አካባቢ ላይ ወደ 2 ሳይቶች 4 ኪሎ አጣና ታራ አያት ላይ የመሳሰሉት በአዲስ አበባ የተለያዩ ክፍለ ከተሞች ላይ የተለያዩ መኖሪያ ቤቶችንና የንግድ ሱቆችን ለደንበኞች በማስረከብ አንቱታን አትርፏል እንዲሁም ደግሞ በ2017 ዓ.ም የኢትዮ ሪል ስቴት አዋርድን እንዲሁ አሸናፊ የነበረ ትልቅ ድርጅት ነው እንደገና ደግሞ በ2018 የ2017 ግቡን ይዞ ለደንበኞች በርካታ ቤቶችን ይዞ የመጣ ትልቅ ድርጅት ነው እንዲሁም ደግሞ ለቤት ፈላጊዎች እፎይታን የፈጠረ አንጋፋ ድርጅት ነው ቴምር ፕሮፐርቲ እሺ ቴምር ሪል ስቴት ከሌሎች ሪል ስቴቶች ላይ የሚያደርገው ነገር ምንድነው ኦኬ ጥሩ ጥያቄ ነው ቴምር ፕሮፐርቲ ብዙ ለየት የሚያደርጓቸው አንኳር ነጥቦች አሉ የመጀመሪያውና ዋነኛው ብለን የምንነሳው ቴምር ፕሮፐርቲ እስካሁን ድረስ ለመጣባቸው አመታቶች ውስጥ የዴሊቨሪ ታይም ወይም ደግሞ የማስረከቢያ ጊዜ ኢሹ ሆኖ ተነስቶ አያውቅም ያ ማለት ምንድነው ቴምር ፕሮፐርቲ ሁሉ ጊዜ የሚያስረክባቸው ቤቶች ባለውና ወይም ደግሞ ሴት ባደረገው ታይም ለደንበኞቻችን ዴሊቨር እያደረግን የመጣን የመጀመሪያው ሁለተኛው ደግሞ ሁሉ ጊዜ ቴምር ፕሮፐርቲ ይዟቸው ለሚመጣቸው ሳይቶች የተለያዩ ኦፈሮችን ይዞ ይመጣል ከዚህ ቀደም ሳር ቤት ላይ ስንሸጥ የነበሩ ቤቶች ላይ እስከ 60-40 ወይም ደግሞ 60% ለሚከፍሉ ደንበኞቻችን እስከ 40% የሚደርስ ቅናሾችን አዘጋጅተን ነበር ከዚህ በፊት አሁን ላይ ደግሞ እያንዳንዱ ሳይቶቻችን ላይ ላወጣናቸው ማለት ነው ወይም ደግሞ ላውንች ለተደረጉት ሳይቶቻችን እስከ 35% የሚደርስ ቅናሾችን አዘጋጅተናል ይሄኛው ደግሞ ሁለተኛ ለየት የሚያደርገው ነገር ነው ማለት ነው ሶስተኛውና ዋነኛው ብለን የምናስበው ግን ለየት የሚያደርገው ነገር ምንድነው ቴምር ፕሮፐርቲ እያንዳንዱ ለሚሸጣቸው ቤቶች ዶክመንትድ የሆኑ ቤቶች ነው የምንሸጠው ይሄ ማለት የሊዝ ክፍያዎችን የተጨማሪ ሴት ታክስ ክፍያዎችን የግብር ክፍያዎችን በአዲስ አበባ ከተማ መስተዳደር የባለ ይዞታነት ማረጋገጫ ሰርቲፊኬቶችን የመሳሰሉትን ነገሮች ከዚህ በፊት ደንበኞች መኖሪያ ቤት ሲገዙ ምንድነው እማኞች ወይም ደግሞ ምስክሮች ላይ ነው የሚያልቀው ዶክመንት ወይም ደግሞ አግሪመንት አሁን ላይ ግን ምንድነው የሚሆነው ከአግሪመንቱ በኋላ እነዚህ መሰል ዶክመንቶች ዋና ዶክመንቶች ለደንበኛው ተያይዘው የሚሰጡባቸው ኮንቴክስት ነው እኛ ጋር ሲመጡ ያሉት ስለዚህ እነዚህ ደግሞ ለየት ያሉ ብቻ ሳይሆኑ በጣም አንኳር የሆኑና ለአንድ ደንበኛ መኖሪያ ቤትም ወይም ደግሞ የንግድ ሱቅ ሲገዛ በጣም አስፈላጊና አንኳር የሚባሉ ነጥቦች ናቸው ብለን እናስባለን እነዚህ ለየት ያሉ ብቻ ሳይሆኑ በጣም አስፈላጊ ሆነው አግኝተናቸዋል ማለት ነው እሺ ብዙ ጊዜ ደንበኞች ምን ሲያነሱ ሰማለው መሰለክ አንድ ሪል ስቴት ላይ ሄደው ለመግዛት ሲያስቡ ከዚህ በፊት ያስረከቧቸውን ሳይት ማየት ይፈልጋሉ ወይ ሰርቷል ወይ የሚለውን ነገር ማወቅ ይፈልጋሉና ቴምር ሪል ስቴት ከዚህ በፊት የሰራቸው አሉ ምናልባት አጠናቆ ለደንበኞች ያስረከባቸው ሳይቶች አሉ አዎ እንትን መነሻዬ ላይ ለመናገር ሞክሬያለሁ
ቴምር ፕሮፐርቲ ወደ 8 የሚጠጉ ፕሮጀክቶችን ሰርቶ አስረክቧል። ስለዚህ ደንበኞቻችን መጀመሪያ ለመግዛት ሲያስቡ አይ እነዚህን ቤቶች ማየት እንፈልጋለን ካሉ ለቡ አካባቢ ላይ 2 ሳይቶችን አስረክበናል። አያት አካባቢ ላይ 2 ሳይቶችን አስረክበናል። አጣና ተራ አለ፣ 4 ኪሎ አለ፣ ላፍቶ አለ። ስለዚህ ከነዚህ መኖሪያ ቤቶች አንዱን መርጠው ሄደው አይተው በአካል ያስረከብናቸውን ሳይቶች አይተው መግዛት ይችላሉ። አዎ በትክክል አሉ። እሺ አሁንስ አክቲቭሊ እየሸጣችሁ ያላችኋቸው ሳይቶች የት ነው ያሉት? ምን ይመስላሉ? ፕሮግረሳቸውስ እንዴት ናቸው? አሁን ላይ ቴምር ፕሮፐርቲ በተለያዩ በአዲስ አበባ ክፍለ ከተሞች ላይ መኖሪያ ቤቶችን እየሸጠ ይገኛል። የት አካባቢ ብለሽ ከጠየቅሽኝ አሁን ለምሳሌ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ጀርባ ላይ፣ አያት ላይ፣ ሳር ቤት ላይ፣ አዋሬ፣ ገላን፣ ፒያሳ እንደገና አድዋ 00 ፊት ለፊት ላይ እነዚህ ሳይቶች አሁን ላይ አክቲቭሊ የተሸጡ ያሉ ሳይቶች ናቸው። በዋናነት ግን አሁን ከ1 ሳምንት ከ2 ሳምንት በፊት ላውንች ያደረግናቸው ሳይቶች አሉ። እነዚህ ሳይቶች የት አካባቢ ነው የሚገኙት? ሳር ቤት ቫቲካን ኤምባሲ ወረድ ብሎ ወይም ደግሞ አምሮኝ ቺክን ያለበት አጠገብ ከአሊያም ደግሞ ሲልክ ሮድ ሆስፒታል ፊት ለፊት ላይ አንድ ሳይት ለቀናል። አሁን ከ2 ሳምንት በፊት ማለት ነው። አዋሬ ላይ ደግሞ ከሴቶች አደባባይ ወደ አዋሬ አደባባይ በሚወስደው መንገድ ከአዋሬ አደባባይ ወደ ጥይት ቤት ስትሄጂ በግራ በኩል ላይ ጥይት ቤት ሳትደርሺ እንደዚሁ አንድ ሳይትን ላውንች አድርገናል ማለት ነው። ሌላው ደግሞ የንግድ ሱቅን ለሚፈልጉ ደንበኞቻችን ደግሞ ቃሊቲ ገላን ላይ ከ3000 ካሬ ሜትር ስኩዌር በላይ ያረፈ ቦታ ላይ በ500 ሺህ ብር ቅድመ ክፍያ ድረስ ሱቆችን ይዘን መተናል። ስለዚህ አሁን ላይ ወደ 3 የሚጠጉ ሳይቶችን እንደ አዲስ ላውንች ያደረግናቸው ሳይቶች አሉ ማለት ነው። አሁን የነገርከኝ ሳይቶች አከፋፈላቸው ሂደቱ እንዴት ነው? ቅድመ ክፍያውን እስኪ። እሺ እንደነገርኩሽ በርካታ ሳይቶች ናቸው እኛ ያሉ ኦልሞስት ከ6 ከ7 የሚበልጡ ሳይቶች ናቸው። ግን አሁን ላይ በዋናነት እየሸጥናቸው ያሉት ሳይቶች ግን አዋሬ ሳይት እና ሳር ቤት ሳይታችን ነው። ምክንያቱም ለደንበኞች የተለያዩ ኦፈሮችን ይዘን ስለመጣን ማለት ነው። የአዋሬና የሳር ቤት ሳይቱ ላይ ደንበኞች 100% መክፈል ፍላጎት ካላቸው እስከ 35% የሚደርስ ቅናሽ አዘጋጅተናል። መነሻዬ ላይ ቴምር ፕሮፐርቲ አዳዲስ ሳይቶችን ሲለቅ የተለያዩ ኦፈሮችን ይዘው ይመጣል ብዬ ነግሬሻለሁና 100% ክፍያ ከፍላለሁ ብሎ ካሰበ ለምሳሌ ባለ 2 መኝታ እስከ 8.9 ሚሊዮን ብር የነበረው ፕራይስ እስከ 5.7 ሚሊዮን ብር ሙሉ ክፍያ ድረስ ይሆናል። ይሄ ማለት 35% ዲስካውንት ይኖረዋል ማለት ነው። ስለዚህ እኛ ከደንበኛው ኤክስፔክት የምናደርገው ፕራይስ 65%ን ብቻ ነው ማለት ነው። 35%ን ሙሉ ለሙሉ ቴምር ፕሮፐርቲ ቅናሽ ያደርግላቸዋል። ስለዚህ ይሄንን ብቻ ከፍለው ከ3 ዓመት በኋላ ሙሉ ለሙሉ መኖሪያ ቤታቸውን መረከብ ይችላሉ ብለን እናስባለን። ሁለተኛው አማራጭ ደግሞ አይ እኛ 100% መክፈል አንችልም ከ30% እስከ 49% ድረስ መክፈል አቅም አለን ብሎ ለሚያስብ ደንበኛ ደግሞ ከከፈለው ላይ እስከ 15% የሚደርስ ቅናሽ እንሰጠዋለን ማለት ነው። ሶስተኛው አማራጭ ደግሞ አይ 50% ልክፈል ከ50% ጀምሬ እስከ 64% ድረስ መክፈል አቅም አለኝ ብሎ የሚያስብ ደንበኛ ደግሞ እስከ 25% ድረስ ቅናሽ እናደርግለታለን ማለት ነው። ከዛ በኋላ 65% ነው። ቀደም እንደነገርንሽ 65% ለሚከፍል ደንበኛ እስከ 35% የሚደርስ ሙሉ ለሙሉ ቅናሽ እናደርግለታለን ማለት ነው። ለምሳሌ ባለ 3 መኝታ እስከ 16 ሚሊዮን ብር የሚጠጉ መኖሪያ ቤቶች አሉ። ስለዚህ እነዚህ ቤቶች ደግሞ እስከ 5.8 ሚሊዮን ብር የሚደርስ ቅናሽ ይኖራቸዋል ማለት ነው። ምን ብዬሻለሁ? 100% ለሚከፍል ደንበኛ እስከ 35% ድረስ ቅናሽ ስለምንሰጠው ማለት ነው። አይ ሙሉ ለሙሉ ይሄ ይቅርብኝ እኔ በዳውን ፔመንት ነው መግዛት የምፈልገው የሚል ደንበኛ ደግሞ ካለ 20% ቅድመ ክፍያ ይከፍልና ቀሪውን 80% ደግሞ በግንባታ ሂደት። ሁለት አይነት የአከፋፈል ሲስተሞች አሉ። በታይም ዲፔንድ ኦን ታይም እና ወይም ደግሞ ዲፔንድ ኦን ፕሮግረስ ማለት ነው። እኛ ጋር ሲመጡ ደንበኞቻችን 20% ቅድመ ክፍያውን ከፍለው ቀሪውን ክፍያ በ3 ዓመት በግንባታ ሂደት ነው የሚከፍሉ። ይሄ ማለት 20%ን ዛሬ ላይ ከከፈሉ ቀሪ 80%ን ወይ ለምሳሌ ሌትስ ሴይ ሁለተኛ ክፍያ ለመክፈል ሲመጡ የቁፋሮ ስራ መጠናቀቅ አለበት። ሶስተኛ ክፍያ ሲከፍሉ ደግሞ የሆነ ስቴጅ ላይ መድረስ አለበት። አራተኛ ክፍያ ለመክፈል ሲመጡ የሆነ ስላብ ሙሌት ላይ መድረስ አለበት። ስለዚህ የሆነ ክፍያ እኛ ስንጠይቅ ስላቡ መሞላቱንና አለመሞላቱን ቼክ አድርገው የሚከፍሉት ዛስ ዋይ ለዛ ነው ዲፔንድ ኦን ፕሮግረስ ብለን የምንጠቅሰው ማለት ነው። ስለዚህ የአከፋፈል ሲስተሙ ይሄን ይመስላል ማለት ነው። በተጨማሪ ሌላ ምን አላችሁ አሁን ከነገርከኝ ውጪ? ኦኬ አሁን ከጠቀስኩልሽ ውጪ ቃሊቲ ወይም ደግሞ
የንግድ ሱቅ ፍላጎት ያላቸው ደንበኞች ካሉ ቃሊቲ ላይ እጅግ በርካታ ሱቆችን ይዘን መተናል። እስከ 400 የሚደርሱ ሱቆችን ይሄ ቤዝመንት G+7 የሆነ ሞል እየገነባን ያለ ነው። ደንበኞች ማወቅ ያለባቸው ምንድነው ሙሉ ለሙሉ በፉል ፊኒሺንግ ነው ወይም ደግሞ ጥንቅቅ አድርገን ሰርተን ቁልፍ ነው የምንሰጣቸው። ደንበኞቹ የሚሰሩትን ስራ እንዲሁም ደግሞ አይዲያቸውን ብቻ ነው ይዘው የሚገቡት ማለት ነው። እዚህ ሳይት ላይ ስንት ካሬ ሱቆች አሉ ብለን ካነሳን ከ26 ካሬ፣ 21 ካሬ፣ እንደገና 28፣ 30 እስከ 40 ካሬ ድረስ የተለያዩ የካሬ አማራጮች አሉ። እነዚህ የካሬ አማራጮች ፕራይሳቸው ስንት ነው ብለን ካነሳን መነሻቸው አጠቃላይ ክፍያቸው እስከ 2.5 ሚሊዮን ብር ይደርሳል። ሙሉ ለሙሉ ክፍያቸው ማለት ነው። ይሄ ማለት 26 ካሬ። አሁን ላይ ወደ መርካቶ ላይ ብንደርስ የአንድ ዓመት ክፍያው እስከዚህ ድረስ ደርሷል። የቁልፍ ሽያጭ ማለት ነው። ግን እኛ እየሸጥን ያለ ነው በ2.5 ሚሊዮን ብር ጠቅላላ ክፍያ እስከ 26 ካሬ ድረስ የሚደርሱ ናቸው። ግን ደንበኞች ምንድነው ማድረግ ያለባቸው? 26 ካሬውን 2.5 ሚሊዮን ብር አይደለም እኛ ኤክስፔክት የምናደርገው ከነሱ። አንድ ደንበኛ ቅድመ ክፍያ ማለት አድቫንስ ፔመንቱን ይከፍልና ቀሪውን ክፍያ በ24 ወራት ቀስ እያለ መክፈል የሚችልበት አማራጭ አመቻችተንለታል። ስለዚህ ቅድመ ክፍያው ስንት ነው ብለን ካነሳን 500 ሺህ ብር ቅድመ ክፍያ ይከፍልና የቀረውን 2 ሚሊዮን ብር በ24 ወራት ጊዜ ውስጥ በግንባታ ሂደት ቀስ እያለ ይከፍላል ማለት ነው። ሌሎች አማራጮችም አሉ። ቀስ ወደ ሶስተኛ፣ ሁለተኛ፣ አንደኛ ግራውንድ ላይ እየወረድን ስንመጣ ግራውንድ ላይ እስከ 6 ሚሊዮን ብር ድረስ ይደርሳል ሙሉ ለሙሉ ክፍያቸው ማለት ነው። በቅድመ ክፍያቸው ከፍለው ቀሪውን ክፍያ በ24 ወራት ጊዜ ውስጥ መክፈል ይችላሉ ማለት ነው። ለምሳሌ ሶስተኛ ላይ ብናነሳ ሙሉ ክፍያ 2.6 ሚሊዮን ብር ይሆንና ቅድመ ክፍያው ደግሞ እስከ 600 ሺህ ብር ይሆናል። ቀደም በነገርኩሽ ኮንቴክስት 600 ሺህ ብሩን ይከፍሉና ደንበኞች ቀሪውን ክፍያ በቀሪ 2 ዓመት ጊዜ ውስጥ ከፍለው ማጠናቀቅ ይችላሉ ማለት ነው። የሚገርምሽ ነገር እዛ አካባቢ ላይ ቃሊቲ አካባቢ ላይ እንደዚህ አይነት ሞሎች አልተለመዱም። እኛ ደግሞ የምንሰራው ሞል እንደ ኤሊያና ሞል፣ እንደ አምባሳደር ሞል ሙሉ ለሙሉ ጥንቅቅ ብሎ የተጠናቀቀና ደንበኞች ቁልፍ ብቻ ደንበኞች ሀሳባቸውን ብቻ ወይም ደግሞ የሚነግዱትን ንግድ ብቻ ይዘው የሚመጡበት አጋጣሚ ይኖራል ማለት ነውና እየሰራናቸው ያሉት መኖሪያ ቤቶችም የንግድ ሱቆችም እጅግ በጣም ተመራጭና በደንበኞቻችንም ዘንድ ደግሞ አመኔታን የፈጠሩ ሱቆችም መኖሪያ ቤቶችም ናቸው ብለን እናምናለን። መልካም። እሺ፣ ሌላ ደግሞ ብዙ ጊዜ ደንበኞቻችን ወደ ሪል ስቴት ኢንቨስት ለማድረግ ሲያስቡ የትረስት ኢሹ ይኖራል። ዴሊቨሪ ታይም ሊሆን ይችላል። ሌላ የፕራይስ ስካሌሽን ማለት ይሄን ያክል ብር ጨምራችሁ አምጡ ምናምን የሚባል ሁኔታ አለ እና እንሰማለን አንዳንድ ቦታ። በዚህ ዙሪያ ቴምር ሪል ስቴት ምን አይነት አቋም አለው? በጣም ክሪቲካል የሆነ ጥያቄ ነው የጠየቅሽ። ይሄ ጥያቄ በጣም በብዛት እኛ ጋር የሚመጡ ደንበኞች የሚጠይቁ ጥያቄና እጅግ በጣም አስፈላጊ የሆነ ጥያቄ ምንድነው? ሁለት ጥያቄ ነው ያነሳሽው። የመጀመሪያው ትረስት ኢሹ የሚለውን ነገር ነጥለን ስናየው እኛ ለትረስት ኢሹ የሚሆኑ ነገሮችን መነሻ ላይ እንዳልኩሽ እያንዳንዱ ደንበኛ የንግድ ሱቅም ይሁን መኖሪያ ቤትም ይሁን እኛ ጋር መጥቶ ኦን ለማድረግ ወይም ደግሞ ለመግዛት ሲያስብ እያንዳንዱ ዶክመንትድ የሆኑ መረጃዎችን አያይዘን እንሰጣለን። ይሄ ማለት መኖሪያ ቤት ቦታዎችን በሊዝ ነው እኛ የምንገዛው። ስለዚህ በካሬ ስንት ብር እንደከፈልንበት፣ አጠቃላይ ስንት ብር እንደከፈልንበት የሚያረጋግጡ ማረጋገጫዎችን የሊዝ ወይም ደግሞ የሊዝ ክፍያዎችን እንሰጣለን። እንደገና ደግሞ ካፒታል፣ የግብር ክፍያ፣ ተጨማሪ ሴት ታክስ መክፈላችንን የሚያረጋግጥ ሰርተፊኬት የመሳሰሉትን ነገሮች ዶክመንት አድርገን ለደንበኛ እንሰጣለን። ሁለተኛው ደግሞ የዴሊቨሪ ታይም። ዴሊቨሪ ታይም ቀደም ብዬሻለሁ። ከዚህ በፊት ያስረከብናቸው መኖሪያ ቤቶች ምንም አይነት የዴሊቨሪ ታይም ኢሹ አላየንባቸው። ከደንበኞችም የመጣ ቅሬታ አለ ብለን አናስብም፣ የለም። ስለዚህ በዚህ መንገድ ቴምር ፕሮፐርቲ ትንሽ ነገሮችን ቀለል አድርጎ የመጣ ይመስለናል ብለን እናስባለን። አሁን አንድ ደንበኛ የ6 ሚሊዮን ብር ቤት ቢገዛ እናንተ ጋር ከዛ በኋላ ተጨማሪ ነገር ይኖረዋል? የሆነ ዶላር ጨመረ ቀነሰ የሚባለው ነገር እንዴት? ለምሳሌ አንድ ደንበኛ የ6 ሚሊዮን ብር መኖሪያ ቤት ገዛ። ከዛ 20% ቅድመ ክፍያ ከፈለ። ቀሪ 80% ላይ በ3 ዓመት ቀስ እያለ ሲከፍል ምንም አይነት የማቴሪያል ጭማሪ ወይም ደግሞ የዶላር ግሽበት ቢኖር ምን ይላል? እኛ አግሪመንት ላይ አንዱ አንቀጻችን ላይ 6 ሚሊዮን ብሩ
ተጨማሪ እሴት ታክስን ጨምሮ በኢትዮጵያ ብር ነው ይላል። በቀሪ ክፍያው ላይ ምንም አይነት የዋጋ ማስተካከያ እንዲሁም ደግሞ የዶላር ግሽበት አይመለከተውም። ስለዚህ አንድ ደንበኛ 6 ሚሊዮን ብር ቤት ገዛ፣ 20%ን አሁን ከፈለ። በቀሪ ክፍያዎች ላይ ምንም አይነት የዋጋ ግሽበትም የዶላር ግሽበትም ደንበኛውን አይመለከትም ማለት ነው። እኛን ነው የሚመለከተው። እኛ ደግሞ በቂ የሆነ ካፒታል ስላለን ብዙ ስቶኮች አሉ። ቀድመን ማቴሪያሎችን ስቶክ ላይ እናስቀምጣለን። እነሱ ጋርም እኛ ጋርም ሲመጣ ብዙ አስቸጋሪ ነገር ነው ብለን አናስብም። ኢንፍሌሽን ዶላርንም በተመሳሳይ ማለት ነው። በዚህ መንገድ እኛ ኮንትሮል እናደርገዋለን ብለን እናስባለን። እሺ አቶ ባየልኝ ለሰጠኸኝ መረጃ በጣም አመሰግናለሁ። በጣም ደስ የሚል ቆይታ ነበረን። በስከ መጨረሻ መናገር የምትፈልገው ነገር ካለ ምናልባት ለተመልካቾቻችን ማስተላለፍ የምትፈልገው ነገር ካለ እድሉ ልስጥህ። እሺ በመጀመሪያ እኛን አክብራችሁ ለአድማጭ ተመልካቾቻችሁ መረጃዎች እንዲደርስ እዚህ ድረስ መታችሁ ኢንተርቪው ስላደረጋችሁ በጣም ነው የምናመሰግነው። እኔ ማለት የምፈልገው ደንበኞች ቴምር ፕሮፐርቲ ሲመርጡ እጅግ ተመጣጣኝ ዋጋ እንዲሁም ደግሞ ታማኝነትን ፕላስ ደግሞ እርግጠኝነትን ማሰብ አለባቸው ብለን እናስባለን። ከምን አንጻር ነው ይሄንን ያልከው ካልሽኝ፣ ከዚህ በፊት ያሉን ደንበኞች ወይም ደግሞ ያስረከብናቸው ደንበኞች ምስክሮቻችን ናቸው፣ ከኛም በዘለለ ማለት ነው። ሁለተኛው ደግሞ አሁን እየሄድንበት ያለው ፕሮግረስ እጅግ ለእኔንም ጨምሮ እጅግ አጥጋቢ የሆነ ፕሮግረስ እየሄድንበት ያለ ነው ፕሮግረስ እና እኔ በግሌ በልበ ሙሉነት አንድን ደንበኛ ትረስት አድርጎ ቴምር ፕሮፐርቲ ላይ መኖሪያ ቤቶችንም የንግድ ሱቅንም ኦውን እንዲያደርግ የምገፋው ማለት ነው። የአንቺም ደንበኞች የአንቺ አድማጭ ተመልካቾችም ይሄንን አስበው እጅግ በጣም በልበ ሙሉነት ቴምር ፕሮፐርቲን እንዲመርጡ ሪከመንድ እናደርጋለን። ታዲያ አድማጭ ተመልካቾችሽን የምለው ነገር ምንድን ነው? ትረስት አድርጉ፣ ሙሉ እምነት ይኖራችሁ። እኛ ደግሞ የቻልነውን ጥረት በማድረግ ለእናንተ ባልነው ጊዜ በተባለው ፕራይስ ለእናንተ መኖሪያ ቤቶችና ንግድ ሱቅን እንደምናስረክብ ባለሙሉ እምነት ነን ብዬ ተስፋ አደርጋለሁ። ስለመጣሽ በጣም ነው የማመሰግነው። ይህንን መረጃ ለደንበኞቻችን እንዲሁም ደግሞ ለአንቺም አድማጭ ተመልካቾች እንዲደርስ ስላደረግሽ እጅግ በጣም አመሰግንሻለሁ። በጣም ነው የማመሰግነው። መልካም ጊዜ ይሆንልሽ። ቴንክ ዩ። እንግዲህ ውድ የዞላ ቲዩብ ተመልካቾቻችን ከቴምር ሪል ስቴት ጋር የነበረን ቆይታ የሰማችሁትን ይመስል ነበረ። የንግድ ሱቆችና የመኖሪያ አፓርትመንቶች የምትፈልጉ ውድ ኢትዮጵያውያን ከታች ስልካቸውን አስቀምጥላችኋለሁ፣ ብትደውሉ ታገኟቸዋላችሁ። መልካም ቀን። አመሰግናለሁ።